አሁን ላይ ሁሉም ቢዝነሶች በሚባል ደረጃ ሶሻል ሚዲያ ላይ አሉ። ነገር ግን ሶሻል ሚዲያ ላይ በሚፈልጉት ልክ ማድረግ በጣም ከባድ የሚባል ፈተና ሆኗል። የሆነበት ምክንያት ልክ እንደከዚህ ቀደሙ ፖስት ማድረግና በቀላሉ የሚታይልን ነገር ስላልሆነ ነው። ይህ የሆነበት ሪዝን ደግሞ ተቆጣጣሪ አካል አለን። ያ ደግሞ ሰው አይደለም፣ ኤአይ አልጎሪዝም ነው። ሰው የሚፈልገውን አካል ለኦዲየንሶች እንዲደርስ በደንብ ቫይራል ሊያስወጣ ይችላል። የማይፈልገውን ደግሞ ትክክል አይደለም ብሎ የሚያስበውን ኮንቴንት ደግሞ ሆልድ ሊያደርግ ይችላል። ስለዚህ የኤአይ አልጎሪዝምን ተረድተን በደንብ ሶሻል ሚዲያ ላይ በሚገባው ልክ ለማድረግ አስቸጋሪ ሊሆንብን ይችላል፣ ስፔሻሊ ለራሳችን ቢዝነስ። ከዛ በተጨማሪ ደግሞ አዘ ማርኬተር ለተለያዩ ቢዝነሶች ሰርቪስ ለመስጠት ስናስብ በጣም ትልቅ ፈተና የሚሆንብን ችግር እሱ ነው። ስለዚህ በዛሬ ቪዲዮን ከ45 በላይ ድርጅቶች ጋር ስንሰራ እንዲሁም ደግሞ የራሳችንን ሶሻል ሚዲያ ለማሳደግ ስንሞክር በጣም ያስቸገሩን ነገሮችን እና ሶልቭ ያደረግናቸውን ስፔሻሊ ደግሞ ለቢዝነሶች ይጠቅማሉ ብዬ የማስባቸውን 5 የሶሻል ሚዲያ ማርኬቲንግ ስትራቴጂዎች እንነጋገራለን። አብራችን ሰላም፣ እንዴት አላችሁ? እንኳን ወደ ቻናላችን በድጋሚ መጣችሁ። አይሆፕ ሳምንታችሁ ስራ፣ ኑሮ፣ ሁሉም ነገር ጥሩ እንደሆነ ተስፋ አደርጋለሁ። ለማታውቁ ሰዎች አምላክ እባላለሁ። በአውራቅ ማርኬቲንግ ስር የተለያዩ ካምፓኒዎች ጋር በማርኬቲንግ ዘርፍ እየሰራን እንገኛለን። ስለዚህ በዛሬ ቪዲዮ ምናልባት የቢዝነስ ኦነር ከሆናችሁ ወይም ደግሞ ማርኬተር ከሆናችሁ እንዴት አድርጋችሁ ሶሻል ሚዲያ ላይ ቢዝነሶችን በፈጣኑ ማሳደግ እንደምትችሉ ለቢዝነሶች የሚሆኑ 5 የሶሻል ሚዲያ ማርኬቲንግ ስትራቴጂዎችን በደንብ ብሬክዳውን እያደረግን እንመለከታለን። አብራችን ቆዩ። የመጀመሪያውና በጣም ሶሻል ሚዲያ ላይ እየተቀየረ ያለው ነገር ቢኖር ቮሊዩም ነው። ይህንን ስላችሁ ኮንሲስታንትሊ በቀን የምንፖስተው መጠን በጣም ማተር ያደርጋል። ይህንን የምላችሁ ፕላትፎርሞቹ በጣም ሰዎች እዛ ፕላትፎርም ላይ ረዥም ጊዜያችን እንድናጠፋ ይፈልጋሉ። ስለዚህ ሪሰንትሊ ለምሳሌ ለ8 ወር በላይ አብረው የሰራሁት አንድ ክላይንት በቀን ከ3 እስከ 5 ቪዲዮችን ፐብሊሽ እናደርግ ነበርና በሚያስገርም ሁኔታ ከ20 ሺህ ፎሎወር ዊዝን 3 መንዝ ወደ 120 ምናምን ሺህ ፎሎወር ነበር ያደገው። ማለት ኢማጂን በ3 ወር ጊዜ ውስጥ በጣም ብዙ ርቀት ያደገውና ለምን ብለን ስንጠይቅ አንድ አዲስ ነገር ኤክስፐሪመንት እያደረግን ነበር። እስቲ ሌትስ ፑት ቱ ማች ቮሊዩም በቀን ከ3 እስከ 5 ቪዲዮችን ፐብሊሽ እናደርግ ነበርና ቮሊዩም በደንብ እየሰራ አግኝተነዋል። ከረንትሊ ስፔሻሊ ደግሞ የእናንተ ቢዝነስ ወይም ደግሞ ሰርቪስ የሚሰጡት ቢዝነስ የተሰማራው ሰርቪስ ሴክተር ላይ ከሆነ በጣም ቆንጆ ነው። የሆነ አይነት የሚሰጡት ሰርቪስ ካለ ለምሳሌ ማሰልጠኛ ተቋማቶች ሊሆን ይችላሉ፣ የውበት ተቋማት፣ የተለያዩ የሆነ ብቻ ለሰዎች የሚሰጥ አገልግሎት ያላቸው ተቋማት ላይ ቮሊዩማችሁን በደንብ ፑሽ ብታደረጉ በጣም የሚሰራ ነገር ነው። ስለዚህ የመጀመሪያውና ዋነኛው ሶሻል ሚዲያ ላይ በደንብ እየተቀየረ ያለው ነገር ቮሊዩም ነው። ስለዚህ ለምሳሌ በሳምንት 2-3 ብቻ ፖስቱ ከነበረ እስቲ ሌላው ይቅር በቀን 5-6 መፖሰቱን ተውትና አትሊስት ኢች ዴይ አንዳንድ ፖስት ኮንሲስታንት ለመሆን ሞክሩ። ፕሮባብሊ የቅርብ ጊዜ ኢንፍሉዌንሰሮችንም ውጤት ተመልክታቸዋል ብዬ አስባለሁ። የነ አዶናይ ሌሎችም ኢንፍሉዌንሰሮች በቀን እስከ 10 መፖስት ምን ያክል ውጤታማ እንዳደረጋቸው ተመልክታቸዋል። እኛም ለቢዝነስ ሰርቪስ ይህንን አድርገን ያገኘን ውጤት ተመሳሳይ ነው። በሁለተኛነት ደግሞ ላይቭ ማርኬቲንግ። ይህን ስላችሁ ምን ማለት ነው? ቲክቶክ ላይ ሁላችንም ላይቭ እንገባለን። ዩዥዋሊ ለጌሞች ነው የምንገባው። በእርግጥ ግን ከረንትሊ በጣም ቆንጆ የሚባል ማርኬቲንግ እየተካሄደበት ያለ ቦታ ሆኗል ላይቭ መግባት። ይህንን ስላችሁ እኛም ከረንትሊ የጀመርነው ነገር ከዛ በተጨማሪ ደግሞ በዙሪያ ያሉ ቢዝነስ ኦነሮች በጣም ተጠቅመውበት ትልቅ የሚባል ሪዛልት ያስመዘገቡበት ዘርፍ ስለሆነ ነው የምነግራችሁ። እሱም ምንድን ነው? አገልግሎት ለምትሰጡት ቢዝነስ ወይም ደግሞ የራሳችሁ ቢዝነስ ካላችሁ አትሊስት በሳምንት 3 ቀን ወይም ደግሞ 4 ቀን ላይቭ ለመግባት ሞክሩ። ጀስት ለ1 ሰዓት ለ30 ደቂቃ ላይቭ ገብታችሁ ፕሮሞት አድርጉ። ለኦዲየንሶቻችሁ ሪል ታይም ጥያቄዎችን መልሱ። ዩ ሃቭ ኖ አይዲያ ምን ያክል ተመልካች እንደሚያመጣላችሁ። እርግጠኝነት ይህንን ነገር የሞከራችሁት ወይም የተወሰነ ያክል ቼክ ያደረጋችሁ ሰዎች ካላችሁ ታውቁታላችሁ ብዬ አስባለሁ። ከረንትሊ በተለያዩ ፕሮዳክቶች ለምሳሌ ጫማ፣ ልብስ የሚሰጡ፣ ስልክ የሚሸጡ፣ ኢቭን መኪና የሚሸጡ ሰዎች ላይቭ ቁጭ ብሎ ልትመለከቱ ትችላላችሁ። እና በተለይ ሽያጭ ላይ ፎከስ ያደረገ ሊድ ጀነሬሽን ላይ ፎከስ ያደረገ ከሆነ ላይቭ የመግባት ስትራቴጂን በደንብ መሞከር አለባችሁ። ኮንሲስተንትሊ በቃ በተለይ ደግሞ የኦዲየንሳችሁ ላይቭ ሊገቡባቸው የሚችሉትን ቀኖች በደንብ አናላይዝ ካረጋችሁ በኋላ እነዛ ቀናት ላይ አትሊስት በሳምንት 3 ቀን ላይቭ ብትገቡ የሀቭ አይዲያ በጣም የሚገርም ሪዛልት ማስመዝገብ ትችላላችሁ። በሶስተኛነት ደግሞ የሰራላችሁን ነገር መደጋገም። ይህንን ስላችሁ እንዴት እንደሆነ ላስረዳችሁ። ለምሳሌ ሶሻል ሚዲያ ላይ ስንሰራ ስፔሻሊ አዘ ማርኬተር የሆነ ሁልጊዜ አዳዲስ ነገር እንሞክራለን። እስቲ ይህን ትሬንድ እንሞክረው፣ ደግሞ በዚህ መንገድ እንሞክር፣ ይህን እንስራ፣ ይህም እንትን እየመጣ ነው። የሆነ ነገር በቃ ሁልጊዜ ትሬንድ ስናሳድድ ልንውል እንችላለን። ወይ ደግሞ የሆነ ነገር ለየት እናድርገው እስቲ ተደጋገመ ምናምን እንላለን። ግን እኔ ከረንትሊ በዚህ ዓመት በተለይ በደንብ ያስተዋልኩት አንድ ነገር ቢኖር የሆነ የሰራልን ነገር ካለ ግዴታ በቃ ሁልጊዜ አዳዲስ አይዲያ አያስፈልግም። የመጀመሪያውን ፌዝ ያ ነገር እንደሚሰራልን እስከምናረጋግጥ ድረስ እዛ ነገር ላይ ስቲክ አድርገን ብዙ ነገሮችን እንሞክራለን። ለምሳሌ የተለያዩ ኮንቴንት ስታይል ሊሆን ይችላል፣ የተለያዩ ፎርማት፣ የተለያየ ባነር፣ ብቻ የሆነ ብዙ ነገሮችን ኤክስፐሪመንት እናደርጋለን። ከዛ በኋላ ፒክ ያደረጉትና በደንብ ቫይራል የወጡ የቪዲዮ አይነቶችን ቼክ እናደርጋለን። የትኛው አይነት ነገር ነው ሰው የሚወደው። ከዛ በኋላ በቃ አብዛኛውን የኮንቴንት ስታይላችን እዛ ነገር ላይ ስቲክ ማድረግ ነው። አንድ የሰራ ነገር ተደጋጋሚ
በተደጋጋሚ ይሰራል። ለምሳሌ ይህንን በደንብ ያስተዋልኩት ቅድም የነገርኳችሁ መጀመሪያ ላይ የነገርኳችሁ ተቋም ላይ ስንሰራ ኦልሞስት ኤቭሪ ዴይ የሚሰራው ነገር ተመሳሳይ ነው። መጀመሪያ ይሰራልን የኮንቴንት ስታይል አለ። ከዛ በኋላ ያንን ነው ሪፒት ያደረግ ነው። በተመሳሳይ መንገድ ነው ከ20 ሺህ ወደ 120 ሺህ ዊዝን 3 መንዝ ማድረግ የቻለው ማለት ነው። ከዛም በተጨማሪም ሀገራችን ላይ በተለይ የቋንቋ ስልጠና የሚሰጡ ተቋማት እነ ለርናት አካዳሚ፣ ማራኪ እንግሊሽ በደንብ አስተውላችኋቸው ከሆነ ኢች ኤንድ ኤቭሪ ዴይ የሚሰጡት ነገር ተመሳሳይ ነው። ስለዚህ የሆነ የሰራላቸው ነገር አለ። ኢች ኤንድ ኤቭሪ ታይም ፖስት ሲያደርጉ በጣም ፒክ ያደርጋሉ። ቫይራል ነው የሚወጣላቸው፣ ግን ተመሳሳይ መንገድ ነው። የሆነ አዲስ ስታይል እንቀይር እስኪ የሆነ ነገር እንሞክር ሲሉ አትመለከቷቸውም። ስላይትሊ ዲፈረንት ነው ያለው እንጂ ቤዚክሊ ደሴም ነው። ያ የሆነው ለምንድን ነው? መጀመሪያ የሚሰራልን ነገር እናውቃለን፣ አናሊሲስ እንሰራለን። ከዛ በኋላ እዛ ነገር ላይ ስቲክ እናድርግ፣ ችግር የለውም። የሆነ አሰልቺ ከሆነና ከተጎዳብን እንቀይራለን። ሁልጊዜ በዛ እንቀራለን ማለት አይደለም፣ ግን ደግሞ ሁልጊዜ አዳዲስ አይዲያዎችን ስንፈልግ መኖር የለብንም። በአራተኛነት ደግሞ ፍሪ ቫሊዎችን መስጠት። ይሄ በጣም ብዙ ጊዜ ተደጋግሞ የተነገረ ነገር ነው። ፍሪ ቫሊዩ ከሰጣችሁ ክላይንቶቻችሁ ደግሞ ፔድ ቨርዥኑን ለመጠቀም ፈቃደኛ ይሆናሉ። ብዙ ጊዜ ተብሏል። አሁንም የሚደግምላችሁ በጣም መሰረታዊ የሆነ ስትራቴጂ ስለሆነ ነው፣ ስፔሻሊ ለቢዝነሶች። ይህንን ስላችሁ የተለየ ነገር አይደለም። ፍሪ ቫሊዩ ሲባል የሆነ እኛን የማይጎዳን ግን ለኦዲየንሶቻችን ወይም ለከስተመሮቻችን ደግሞ ትልቅ ቫሊዩ የሚመስል። ለምሳሌ አሁን በእኛ ኤክስፔሪንስ የላንጉጅ ሴንተር ወይም የቋንቋ ትምህርት ቤት ጋር አብረን ስንሰራ ምን አድርገን ነበረ? የተለያዩ በነፃ የሚሰጡ ክላሶችን አዘጋጅተን ነበር። ላይቭ ክላሶችን አድርገን በነፃ ፎር ፍሪ ስልጠናዎችን ስንሰጥ ነበር። ከዛ በተጨማሪ ደግሞ ለመመዝገብ የሚመጡ ሰዎችን የአንድ ቀን የሙከራ እድል ስንሰጥ ነበረ። ጀስት በነፃ ተማሩና ንገን ካያችሁ ትከፍላላችሁ አይነት። ያሁን ለከስተመሮች ትልቅ ቫሊዩ ነው። በቃ ለእነሱ ለመጥቀም እንደመጣን በደንብ እናሳይበታለን። እኛንም ደግሞ የተለየ ጉዳት የለውም። ያን ያክል እዚህ ግባ የሚባል ነገር አይኖረውም። በቃ የመጀመሪያ ቫሊዩ መስጠታችን በጣም መሰረታዊ ነገር ነው ለቢዝነሳችን። ስፔሻሊ ሰርቪስ ሴክተር ላይ ከሆን የምንሰጠው አገልግሎት ነው። ያን ያክል እኛን ኮስት የማያደርገን ነገር ከሆነ በጣም ትልቅ ነገር አለው። ስፔሻሊ ሽያጭና ሊድ ጀነሬሽን ላይ ፎከስ የሚያደርግ ስትራቴጂ ካለን በጣም ይጠቅመናል ይህንን ስትራቴጂ መጠቀማችን። ስለዚህ በጣም ፋንሲ ሳናደርገው ቀለል አድርገን ግን ለኦዲየንሶቻችን ወይም ለከስተመሮቻችን ምን ቫልዩ መስጠት እንችላለን። ስለዚህ ቆም ብለን ልናስብ እንችላለን። ዌቢናሮችን ልናዘጋጅ እንችላለን። ወርክሾፖችን ልናዘጋጅ እንችላለን። ነፃ ስልጠናዎችን፣ የሆነ ጊቫዌ ልንሰጥ እንችላለን። ብቻ የሆነ አይነት ቫልዩ መስጠታችን ኦዲየንሶች ተመልሰው እንዲመጡ ወይም ደግሞ ከስተመሮች ተመልሰው የእኛ ተጠቃሚ እንዲሆኑ ያደርጋቸዋል። በመጨረሻ እንዲሁም በአምስተኛነት ደግሞ የኢቨንት ማርኬቲንግ። ይህን ስላችሁ ወይም ደግሞ ብዙ ጊዜ የሚታወቅ አይነት ስትራቴጂ ነው። እሱም ምንድነው? የምንፈልገውን አቴንሽን በሌላ መንገድ ለማምጣት በጣም የሚጠቅመን ስትራቴጂ ነው። ያ ሲባል ምን ማለት የመሰላችሁ? አሁን ለምሳሌ በቀላል ምሳሌ ሳስረዳችሁ አንድ ሬስቶራንት ኑ እኛ ጋር ተጠቀሙ፣ እኛ ጋር ቆንጆ ምግብ አለ፣ እኛ ጋር እንደዚህ፣ እኛ ጋር ዲስካውንት፣ እኛ ጋር ኢት ዳዝንት ሜክ ሴንስ። የሆነ ሰው በቃ አድቨርታይዝመንት እንደሆነ ወይም ደግሞ ማስታወቂያ እንደሆነ ይታወቃል። ስለዚህ የተሻለ የሚሰራው ምንድነው? ለምሳሌ ያ ሬስቶራንት ዴት ናይት የሆነ ኢቨንት ቢያዘጋጅ፣ ሙቪ ናይት ሊሆን ይችላል፣ ወይ ደግሞ መጽሐፍ እየተነበበ የሆነ ነገር የሚደረግበት ሊሆን ይችላል። ብቻ ለየት ያለ ሰው መጥቶ ፈን ሊያደርግበት የሚችል የሆነ አይነት ኢቨንት ቢያዘጋጅ እዛ ሬስቶራንት ላይ ማለት ነው። ሰው ለዛ ለፈን ሲል ይመጣል። አት ዘ ሴም ታይም ደግሞ አቴንሽኑን ያገኛል ያ ሬስቶራንት። ይህ ስትራቴጂ አብዛኞቹ ቢዝነሶች ላይ በደንብ የሚሰራ ነገር ነው። ምክንያቱም ሲባል ደግሞ ሰው ዳይሬክት ፕሮሞሽንን በጣም ይጠላል። መሸጥን አይፈልግም። የሆነ እየሸጥነው እንደሆነ ወይም ደግሞ እየሸጥንለት እንደሆነ ማወቅ አይፈልግም። ሰው ኢንተረስትድ አይደለም። ግን ኢንዳይሬክትሊ ሲተዋወቅ ያ ነገር አቴንሽኑን ማግኘት እንችላለን። ስለዚህ ለማንኛውም ቢዝነስ ሊሆን ይችላል ነፃ የሆኑ ኢቨንቶችን ማዘጋጀት። ቅድም እንዳልኳችሁ ከቫሊዩ ጋር ሊቀራረብ ይችላል። ኢቨንቶች ሲባል ዌቢናር ሊሆን ይችላል፣ ኦንላይን የሚዘጋጅ ወርክሾፕ ሊሆን ይችላል፣ እዛው የሆነ አይነት ጌሞች ሊሆን ይችላሉ። ብዙ ኢቨንት ኦርጋናይዘሮች ከተማችን ውስጥ እንመለከታለን። ስለዚህ አንዱ የማርኬቲንግ ስትራቴጂ ነው ከረንትሊ ማለት ነው። ይህ ሲባል መሬት ላይ የሚሰራ ነገር ይበዛዋል። ያ ስለሆነ ሶሻል ሚዲያ ማርኬቲንግ አይደለም እንዳትሉኝ። ነገር ግን ኢንተግሬት አድርገን ከሁለቱ ጋር በደንብ የምንሰራው እና ለተለያዩ ቢዝነሶች ዴሊቨር ማድረግ የምንችለው ሰርቪስ ነው። ዋናው የትንፍጩት ዱቄቱን አምጡታል የሚባለው። ስለዚህ በየትኛውም አይነት ስትራቴጂ ክላይንቶች የሚፈልጉትን ወይም ደግሞ እኛ እንደ ቢዝነስ ኦነር ቢዝነሳችን የሚፈልገውን ነገር ለማግኘት ከምንጠቀምባቸው ስትራቴጂዎች መካከል ኢቨንት ማርኬቲንግ አንዱ ሊሆን ይችላል ማለት ነው። ስለዚህ ሶሻል ሚዲያ በየጊዜው እየተቀያየረ በፊት ይሰራልን የነበረ ነገር የሆነ ሰዓት ደግሞ መስራቱን ያቆማል። ስለዚህ ሁልጊዜ የራሳችንን አፕዴት እያደረግን መከታተል ይኖርብናል ማለት ነው። እኛ ከተለያዩ ቢዝነሶች ጋር ስንሰራ በወር እስከ 1 ሚሊዮን ብር ጀነሬት እንዲያደርጉ ስናግዝ ከተጠቀምንባቸው ጥቂት ስትራቴጂዎች መካከል ያካፈልኳቸው፣ እናንተም ለቢዝነሳችሁ ወይም ደግሞ ለተለያዩ ቢዝነሶች አዘ ሰርቪስ ስታቀርቡ እነዚህን ስትራቴጂዎች ብትጠቀሙ በእርግጠኝነት የተሻለ የሚባል ውጤት ማስመዝገብ ትችላላችሁ። ስለዚህ እናንተም ይህንን ስትራቴጂ ተጠቅሜ በጣም ሰርቶልኛል፣ ይህን ደግሞ ቼክ አድርገው ምትሉ ካለ ሪኮመንድ ብታደርጉ ደስ ይለኛል። ኮሜንት ሴክሽን ላይ አስቀምጡልኝ። አይሆፕ ቪዲዮ እንደከዚህ ቀደሞች ጠቃሚ እንደነበረ ተስፋ አደርጋለሁ። በቀጣይ ቆንጆ ቪዲዮ እስከምንገናኝ ድረስ እንደተለመደው ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ባይ